ኖ ባለ ጊዜ ጉድ እኮ ነው ያገር ካባ ለብሶ የመንደር ሰባኪ ያገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነውና ገዳይ። ባንዳ ሀገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ። ማረቡን ስጡት የአዞ እንባ ነው ካለ ሳቅን ካለቀሰ ለቅሶ ዳስ ከጣለ ማረስ አይቻልም በታረደ በሬ ልትሞት አትችልም ትኖራለች ሀገሬ። ማረቡን ስጡትና ያልቅስ የሚል ርዕስ ያለው ወይም ሐሳብ ያለው ብዙዎችን ያሳቀው ያናደደውና ያስገረመው የገላና ጋሮምሳና ዮሳን ለቴዲ አፍሮ ምላሽ ነው ብለው ያወጡት ዘፈን ከራሳቸው ጥቂት ሰዎች ውጪ የኦሮምኛ ሙዚቃ አድማጮች ጭምር ጆሮ ነስተውት ሰሚ አጥቷል። በከፍተኛ ሁኔታ ተተችቷል። አንድ አስተያየት ሰጪም ኧረ ተው መሳቂያ አታድርጉን ዝም ማለት ይቻላል እኮ በማለት ለነዚህ የኦሮሞ ሕዝብን እንወክላለን ብለው ነገር ግን ኦሮሚያን ከኢትዮጵያ ተለይታ እንድትታይ ቴዲ አፍሮም የኦሮሞ ሕዝብን እንደሚጠላ የውሸት ለማስመሰል ጥረት ያደረጉ የሚጥሩ ከሌላው የኢትዮጵያ ክፍል ጋርም ኦሮሚያን ጠላት ለማድረግ ስራቸውን የሚሰሩ ሰዎችን ኮንነዋል። ቴዲ አፍሮ ጦቢያ በዓለም ትዘምን እያለ ሲዘፍን የመልስ ምቱ በርገር ትበላለ ሆኗል። ቂጣ ሰንጥቆ ሰላጣና ቲማቲም መብላት ትልቅ ነገር ሆኖ ነው የተገኘው በእነዚህ ሁለት ሰዎች ሙዚቃ። ቴዲ ዘር አልቆጠረም፣ ዘርም አልጠራም፣ ብሔር አልጠራም፣ እከሌ አላለም። ግን ማንም ሳይጠራችሁ ተነስታችሁ እምቦር ካላችሁ ዘረኝነታችሁን ራሳችሁ ነገራችሁን። ነስሯችኋል፣ ቴዲ አንስሯችኋል፣ እባካችሁ ታከሙ የሚሉ በርካታ አስተያየት ሰጪዎች ነው የተበራከቱት። ገላና ጋሮምሳ በማያውቀው ቴዲ አፍሮ በነገሰበት በሬጌ ስልት ለማቀንቀን ሞከረ። ዜማውና የዘፋኙ ስልት ለውጥ ተመችቷቸው መግቢያውን በመስማት ሙዚቃውን ለማዳመጥ የተነቃቁ አድማጮች ዘፈኑ ለቴዲ አፍሮ የተሰጠ የመልስ ምት እንደሆነ ወዲያው ገባቸውና አንገታቸውን ደፉ። አንደኛ ዘፈን ውስጥ የተካተቱ የቴዲ አፍሮን ዘፈን ካለመረዳት የመነጩ የጥላቻ ንግግሮች ተንጸባርቀዋል። ልመና መጥቶ ጡትና እጅ ቆርጦ የሚሉ የሥርዓትን ስህተት የሆነ ወገን ላይ የሚጭኑ ታሪክም ያላረጋገጣቸው አመለካከቶች ተንጸባርቀውበታል። ሁለተኛ ዘፈኑ እጅግ ቀጥተኛ መሆኑ በጣም ያሳፍረዋል ብለዋል። አንድ ሰው ለቴዲ አፍሮ የመልስ ምት ሲሰጥ ቴዲ አፍሮ በሚታወቅበት ቀኔ በሞላበት በአንድ ማዳመጥ ትርጉሙ የማይታወቅበት ደጋግመው ሰምተው የዘፈኑን ትርጉም የሚደርሱበት የመልስ ምት መሆን ሲገባው በዚህ መልኩ መሰጠቱ ብዙዎችን አስከፍቷል። ጥበብ የታለች? እዚህ ጋር ማንኛውም ሰው የሚጽፈውን ስድ ንባብ የሚመስል ቀጥተኛ ጽሑፍ ነው ጽፈው የዘፈኑት ነው የተባለው። ሶስተኛ መልስ ሊመለስ ይገባ ነበረ ወይ የሚለው ጥያቄ ነው። መልስ መስጠቱ እንደው ከቴዲ በላይ ማንንስ ይጠቅማል? ሪያክት የሚያደርግ ሳይሆን ሪያክሽን የሚፈጥር አርቲስት ነው የምንፈልገው በማለት ኮንነዋቸዋል። ባንዳ ሀገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ ላሉ በዚህ ሙዚቃ። ለመሆኑ ዘፈኑ ከተለቀቀ ገና በ24ኛው ሰዓት መልስ ምትብላችሁ ዘፈን የሰራችሁት እናንተስ ለጽድቅ ነው ወይስ ለንግድ ያሉም አሉ። ለሀገሩ ብሎ ሕይወቱን የሰዋ ይመስክር ታሪኩ ይናገር አድዋ። ምን ያረጋል ወሬ ቃላትን መደርደር ሞትንም አልፈራን ወድቀናል ለሀገር
አፈር እየላስን አበቃን ለበርገር እኛ ያቀና ነው ገና ታብባለች ጨፍላቂዋ ሀገር እውነትም ሞታለች ጨፍላቂዋ ሀገር እውነትም ሞታለች ይላሉ። ኢትዮጵያ ጨፍላቂ ናት እያሉ ነው። ጨፍላቂ ግን ስርዓት ነው። የኦሮምኛ ሙዚቃ ድምጻዊው ገላና ጋሮምሳ ለቴዲ አፍሮ መልሱን ይዘን እየመጣን ነው በቅርቡ ጠብቁን በማለት ከሰዓታት በፊት በማህበራዊ ትስስር ገጹ አጋርቶ ነበር። ቴዲ አፍሮ ዓለምን የነቀነቀ አልበም መስራቱ በኢትዮጵያዊነት ለማያምኑ ዘረኞች እንቅልፍ የነሳ ጉዳይ መሆኑን በግልጽ አሳይቷል። ቢወጡ ቢወርዱ ቢያብሰለስሉት ራሳቸውን ቢታመሙ የጨጓራ በሽታቸው ቢነሳ ቢቃጠሉ የማቃጠሉ ኃይልም ጭንቅላታቸውን እስኪያኩ ድረስ አይሎባቸዋል። በየትኛው መንገድ ቢሄዱ እንደማይችሉት ያውቁታልና እንደተለመደው በዘር በመምጣት ቴዲ አፍሮን ለመምታት አይናቸው ፈጦ ሲጠነስሱ ቆይተው ቴዲ አፍሮ ከሚወደው ከሚያከብረው እንደ አንድ የኢትዮጵያ አካል ከሚቆጥረውና ለደቂቃ ከማይደራደርበት የኦሮሞ ሕዝብ ጋር ለማጋጨት የኦሮምኛ ሙዚቃን ተጠቅመዋል። ልብ ብሎ ላስተዋለ ግን በየትኛው ሙዚቃው ቴዲ አፍሮ የኦሮሚያን ሕዝብ አልተቸም፣ የኦሮሚያን ሕዝብ አልነቀፈም፣ አንድም ቅራኔ የሚያስነሳ ነገርም አላለም። ነገር ግን ቴዲ ማጥቂያ ብቸኛው መንገድ እሱ ነውና በዚህ ሊመጡ መልስ ይዘን መጣን ብለዋል። በመሰረቱ የጥበብ ሰው መልስ ይዤ እየመጣው ነው ብሎ አይናገርም። ሐሳቡን መግለጽ ከፈለገ በስራው ይገልጻል። መልስ ይዤ እየመጣው ነው ከተባለም መልሱ በዚህ መንገድ በጽሁፍ ማስቀመጥ ይቻላል። ቴዲ ሙዚቃዎቹ ለገሌ ናቸው አላለም። አድማጮች ናቸው ትርጉም የሚሰጧቸው፣ ራሳቸው ናቸው። ጥበብም እንደዚህ ነው። ቅኔ የሚባለው ጥበብ የሚባለው ኪነ ጥበብ የሚባለው ይህ ነው። ነገር ግን መልስ አለኝ ስለዚህ ነገር መልስ ሰጣሉ ብሎ መውጣት፣ ቀጥታ ፈጦ መናገር ቅኔ አልባ ሙዚቃን መስራት ነው። እንደተጠበቀው የሰሩትም ቅኔ አልባ ቃላት ያልመረጠ ቀጥተኛ ሙዚቃን ነው። ሊያውም ቴዲ አፍሮን የማይወክል ቴዲ አፍሮን ባልሰራው የሚወነጅል የቴዲ አፍሮ የሙዚቃ ሐሳቦች ያልተረዳ የመልስ ምት ይህ ነው። በርካቶችን ገና የቴዲ አፍሮ ሙዚቃ አልገባችሁም፣ አሁን የሰጣችሁት የመልስ ምት ስድብ ነው፣ ቴዲ አፍሮ በማይመለከተው ነው ይህንን ያላችሁት፣ ይህ ሁሉ የሥርዓት ችግር እንጂ የአንድ ህዝብ ወይም የአንድ ሰው ችግር አይደለም፣ ስለዚህ ባካችሁ በማለት ከራሳቸው ከኦሮምኛ ሙዚቃ አድማጮች መልስ የተሰጣቸው። በሙዚቃዎቹም በርካታ አስተያየቶች እባካችሁ ይህ ለዓለም እንዲዳረስ ይህንን ዘፈን ለሌሎች ለወዳጆቻችሁ አጋሩ የሚሉ ምጸቶችና ልመናዎች የሞሉት ነው። ይህ በኢትዮጵያ ሙዚቃ የታየም አይመስልም።